الله ሁላችንም ጀነት ውስጥ ይሰብስበን ጀነትን አላህ ይለግሰን ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲስ እንደዚህ አሉ ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች እንደዚሁም ከጀሃነም እሳትም 3 ጊዜ ተጠበቀ አላህ ወይ ከጀሃነም እሳት ጠብቀው ብላ ጀሃነም ራሷ ትጠይቃለች ስለዚህ እዚህ መጣ ነው የተሰባሰብነው ዋናው ዓላማችን ዋናው ግባችን ምንድነው ጀነት ነው አይደል እንዴ በአላህ ያመንነው የነብዩ መንገድ እንድንከተል ያደረገን የእሳቸውን ትእዛዝ እንድንፈጽም ያደረገን ምን ክጀሎት ከጀለን ነው ጀነትን ይህ ጀነት አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው እንዴት ነው በሙእሚን ልብ ላይ ናፍቆትስ ሊጨምረው የሚችለው በዛሬ ፕሮግራም የምንመለከት ነው አላህ ጀነትን ለሱ ውድ ባሪያዎች አዘጋጅቷል አዕደርቱ ለዒባዲ الصالحين ለኔ ደጋግ ባሪያዎች አዘጋጅቻለሁ አለ ማላ አይኑ ራአት አይን አይታ ወይማታቅ ወላ اذن ሰሚዓት እንደዚሁም ጆሮ ሰምቶ የማታቅ ወላ خطر على قلب بشر በሰዎች ልቦና እንዲህ ነው ተብሎ ሊገለጽ ማይችልን ጀነት ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ እኛ ለሚጠበቅብን ደግ አላህ ባሪያ ታማኝ አላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም ማንንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም ወላ አንተ አሏቸው ሰሃቦች እርሱም ቢሆኑ አይገቡም አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወንጀነት አልገባም በስራዬ ምን ማለት ነው ስራችን ለጀነት አይመጥንም ነገር ግን ትንሽ ስንሰራ አላህ ረህመቱን አክሎበት ጀነት አላህ ያስገባናል ቢማ ካኑ ያዕመሉን ይላል በሚሰሩ ስራ ይላል ስራ ከሌለ ጀነት ስለሌለ ማለት ነው ስለዚህ ይህ ጀነት ምንድነው እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድነው ገይብ ማመናችን ነው በገይብ ካላመንን በሩቁ ካላመንን አማኝ አይደለም الذين يؤمنون بالغيب على الله يا الله እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው ጀነትን አይተናል አላየንም ነብዩ ሰለላሁ ዐለይሂ ወሰለም ነገሩን አላህ በቁርአን ነገረን ተስፋ አድርገን እንጠብቃለን እንዲያስገባን አላህን እንማጸናለን ግልጽ እንዲሆንላችሁ ነጋዴዎች አላችሁ ብዙ እዚህ ቻይና ዱባይ ልትመላለሱ ትላላችሁ እኛ ማከል ቻይና ያለይደ ብዙ ሰው አለ አይደል ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል ግን አላያትም አለ ብሎ እርግጠኛ ይሆናል አይደል ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል በዚህ ምንም ሸክ ሊኖርን ሸክ ካለ ችግር አለ ማለት ነው ኢማን ላይ ስለዚህ ይሄንን ተናፋቂ በገይብ በሩቅ ምናቀው ጀነት አላህ ነገ እንዲያስገባን የኛ ምን ይተበቅብናል አላህ ጀነት የሚገቡ ሰዎችን ሲገልጻቸው አንደኞቹ ሙተቆች ናቸው አላህ ቁርአን ላይ ሲናገር እንደዚህ አለ ኢነል ሙተቂና ፊ ጀናት ወዑዩን የተጠነቀቁትማ እኮ አለ አላህ ጥንቁቆቹ አላህን ፈሪዎች በአትክልቶችና በምንጮች ውስጥ ናቸው እነዛ ከኃጢአት የተጠነቀቁ ادخلوها بسلام آمنين ጸጥተኞች ስትሆኑ ሆናችሁ በሰላም ግቧት ይሏቸው ወነዛዕና አወጣን ይላል አላህ ከነሱ አስወገድን አለ ማ ፊ ሱዱሪሂም በልቦቻቸው ላይ ያለው ሚን ግልን አለ አላህ Subhanahu Wa Ta'ala ቂም ጥላቻ ከውስጣቸው አውጥተናል ኢኽዋናን ወንድማማቾች ሆነው አላ ሱሩሪን ሙተቃቢሊን አለ በአልጋዎች ላይ ሆነው ፊት ለፊት እየተገናኙ ተደግፈው ያወራሉ አንዱን ጸጋ ሲገልጽ ምን አለ ጀነት የሚገባ ሰው ግል ምቀኝነት ቂም የሚባል ነገር የለውም ሰላም ሆኖ ነው የሚገባው ምቀኝነቱ ያለው የት ነው እዚህ ነው እዚህ ኒዕማ አንተ ላይ ሲታይ ጸጋዎች አንተ ላይ ሲፈራረቅ ወንድሞች ራሱ ወንድሞች ሊመቀኙ ይችላሉ ዘመዶች ሊመቀኙ ይችላሉ የሰው ልጅ ባንተ ላይ ያድምብ ይችላል ኬታ መጣው እንዴት ተለወጠ ይላል ጀነት ውስጥስ ይሄ የለም ሱብሃንአላህ አላህ ይወፍቀን لا يمسوهم فيها نصبنا برصا ውስጥ ድካም አይነካቸውም አለ وما هم منها
بمخرجين على النرسوم كرسا ما تشم ما يوتوما زوتاري ناتشوال الدنيا سأجا يونش نجار تاجنينا بكا زاري يونا غري كستنا يتأفها بينيال يونا كيسارة يمتأنا يودم بينيال طورنة يمتأنا هنسأي فرسال يون نجار يبالا جنة وستس موت أتلم هلم بس أجاوست منورنو على الله سبحانه وتعالى إن الأبرار لا بل لا بوتا أبرار وتشكو أنتين منان مالت لفي نعيم بدلو تستناتشو جنة تست على الله على الأرائك ينظرون بلا أغوبر على القالو تشلاي هنا يملكتالو تعرف في وجوههم نظرة النعيم بفيتو تشاتشو لي يدلوت وبتن توك الله زيت رومي بلا متشو تمتشو سو بفيتو تليو الله أمرو بتال تلال جنة تستند زي قلت قالوا فيتاتشو يا برال على الله سبحانه وتعالى يسقون من رحيق مختوم على تتارتو تتاتمت أج يتأتالو أج تبوست ما يكت يا دنياس تبوست يكتها كبرهن يواردها راسن زك يرجع آخراس سمو تمساسلنجي أمرو ما يبرز سمو نيتمساسلو ያንን ያገኛሉ ختامه مسك ማተሚያው ሚስክ ኮኖ አለ አላህ Subhanahu Wa Ta'ala ይሄ ቆርቂ አይደለም የጀነቱ ቆርቂ አይደለም ሚስክ ነው አለ አላህ Subhanahu Wa Ta'ala وفي ذلك فليتنافس المتنافسون በዚህም ተሽቀዳዳሚዎች ይሽቀዳደሙ አለ አላህ ይሄንን ጀነት ለማግኘት ومزاجه መበረጃው አለ አላህ من تسنيم كتسنيم ነው የሚበረዘው عين يشرب بها المقربون ባለሟሎች ከርሷ የሚጠጡላት ምንጭ ናት አለ አላህ Subhanahu Wa Ta'ala ሱረቱ ነባ ላይ አላህ ደግሞ ሲገልጸው እንደዚህ አለ إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا إن للمتقين لا تنكوكوشو على الله مفازا على مدانيا سفرة اللاتشو لسكيت ميباكوبات حدائق وعنابا أتكلتوشنا وينوشم اللاتشو وكواعب أترابنا وكياوش يهونو توتا وچماوش توتا چالو ردو سيتوش جنة استهين وكياناتشو በእድሜ መበላለጥ የለም እኩይ የሆኑትን ያገኛሉ ወከእሰን ዲሃቅ ቃል አላህ የተሞሉ ብርጭቆዎችም ለነሱ አላቸው ላ يسمعون በሶስ ፈጽሞ አይሰሙም ማለት فيها በጀነት ውስጥ ለግወን ትርፍ ቃልን ውድቅ ንግግርን አይሰሙም ወላ كذابا ማሻሻትንም ውሸትንም አይሰሙም ማለት ዱንያ ላይ አንተ ውሸቱ ይሰለችና ወይን ማልሰማበት ቦታ የት ልይትላል ጀነት ውስጥስ ይሄ የለም ያ አላህ ውሸት የሚባል ነገር ዛዛታ ወሬ የለም ጀነት ውስጥ جزاء من ربك ከጌታ የሆነ ምንዳ ነው አለ አላህ عطاء حسابا በቂ የሆነ ስጦታም ተሰጥቷል አላህ Subhanahu Wa Ta'ala ጀነት ውስጥ አላህ ይሄንን አዘጋጅቷል ስለዚህ ይሄንን ጀነት ለማግኘት ማን ማይጓጓል ነብዩ አለይሂ ሰላቱ ወሰለም መጀመሪያ ጀነት የሚገቡ ሰዎችን እንዲህ ብለው ገለጿቸው أول زمرة يدخلون الجنة مجمرة شفروت بدون الجنة ميقابوت على صورة القمر ليلة البدر لك يا سرارات تنياك انشارك بوق بلا متوطا لتشاكبونا متوطا بزا ملك بزا ونيتا جنة يقابلوا ندزايا بالروح ثم الذين يلونهم كزام ليلوتشي كتلواتشوال على أشد كوكب دري في السماء إضاءة ሰማይ ላይ ያሉ ውብ የሆኑ ከዋክብቶች ብርሃናቸውን ግልጽ አድርገው ያሉ አላ እንደነሱ በዛ አምሳል ጀነት ይገባሉ ከገቡ በኋላስ ላ يبولون ሽንት የሚባል የለም አይሸኑ ولا يتغوطون الله اكبر ይሄ አይነ ምድር ምናምን የለም እነሱ ጋር ولا يدفلون መጥፋት የሚባል የለም ولا يمتخطون امشاطهم ማናፈጥም የለም እንደዚሁም አምሻጣሁም ማበጠሪያቸው الذهب ወርቅ ነው ወረሽ ሁሁሙ ሚስክ ላባቸው ደግሞ ሚስክ ሽታ ነው ከዱንያ ጋር አነጻጽሩት ዱንያ ምግብ በላን የት እንሄዳለን
ሽንት ቤት አለ። ሽንት ቤት መልካም ሽታ አለ የለም? ሱብሃንአላህ። ጀነት ውስጥስ የለም ይሄ። ታዲያ የበላው በምን ይወጣል? በላብ ይወጣል። ላቡስ ሚስክ ሽታ ነው የሚሸተው። ማናፈጥ የሚባል የለም፣ መጥፋት የሚባል የለም። ያ አላህ አላህ ይወፍቀን። ወአዝዋጁሁም ሑሩል ዐይን፣ ሚስቶቻቸውም ደግሞ ከሑሩል ዐይን ናቸው። አላ ኸልቂ ረጁሊን ዋሂድ አላ ሱረቲ አቢሂም አደም 60 ዚራአን ፊ ሰማ። ልክ በአደም አምሳል ነው የሚገቡት፣ በአንድ ሰው አምሳል። ቁመታቸው ደግሞ የነሱ ልክ የአደም 60 ዚራአን አለ 60 ክንድ አይደለ? 60 ክንድ ሆነው ይገባሉ ጀነት ውስጥ። እርጅና የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር። አንዷን ጀነት አትገቢም አሏት። አንዷን አሮጊት በጣም አለቀሰች፣ አዘነች። ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊት ሆነሽ አይደለም፣ ታድሰሽ ወጣት ሆነሽ ነው። ሁሉም የ33 ዓመት ሆኖ ነው ጀነት የሚገባው። እዚህ እድሜው ሄዶ አርጅቶ የሞተ ጀነት ውስጥ እንደዛ አይደለም። ያ ነገር ተወግቶ ሰላም ሆኖ ወጣት ሆኖ ጀነት ይገባል። አላህ ይወፍቀን። ሙሳ አለይሂ ሰላም አላህን ጠየቁ። المغيرة بن شعبة رضي الله عنه عن رسول الله صلى الله عليه وسلم قال سأل موسى عليه السلام ربه ما أدنى أهل الجنة منزلة. يا جنة تنشو درجة من دنو بلو الله انطيقو تنشو درجة سبحان الله تنشو يا جنة درجة. موسى الله انطيقو قال هو رجل عند سؤال يجيء بعد ما أدخل أهل الجنة الجنة. የጀነት ሰዎች ጀነት ከገቡ በኋላ ይህ ሰው ማለት መጨረሻ ጀሃነም ገብቶ ተቀጥቶ ምን ብሎ ሁሉን ነገር ጨርሶ ጣጣውን ጨርሶ የሚመጣ የጀነት ሰዎች ጀነት ከገቡ በኋላ ይመጣል። فيقال له ادخل الجنة جنة ግባ ሲባል فيقول اي ربي كيف وقد نزل الناس منازلهم واخذوا اخذاتهم ሰዎች ማረፊያቸውን ይዘው ቦታቸውን ይዘው ሞልተዋል፣ እንዴት ነው የምገባው? فيقال له يبال الذي سو أتردى أن يكون لك مثل ملوك المليك من الملوك الدنيا. يا دنيا نكسنا سلطان بوتا تلك صفرة اندي نورة تفلق الله سيبال. فيقول ربي رضيت ربي جيتها ودجال أو فلق الله. فيقول لك ذلك ومثله 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 ومثله. لا أنت يزي أمسا يالن أمستنقرنا. فيقول في الخامسة بامستنيو لي رضيت ربي جيتا ودجال واريمان. يا دنيا نقول يا دنيا أمستف لانت يا اللي سيبان جيتا إين ودجال له إين ما فلقال له سين. فيقول هذا لك وعشرة أمثاله. يزين نزين 10 أمثايا يستاهل من مالتنا عند سو مجرشة جنة ميقبا يا دنيا 10 اطف جنة يا جنيا. أنت عندك في الكتاب يبقى سبحان الله يا دنيا ناصر اطف الله يلك سؤال مان مجرشة جنة ميقبا وصو. يا الله الله يوفقك يا قوالا. نبي عليه الصلاة والسلام بل حديث هنا أمسا ياسين ناقرون ديال إني أعلم آخر أهل الجنة أهل النار خروجا منها. إني مجرشة كجهنم يوطون أو قوالو وآخر أهل الجنة دخل الجنة. دزيوم كزاوتو دمو مجرشة جنة ميقبون أو قوالو رجل سونوال يخرج من النار حبوا كجهنم يتنفكك يتعقل يوطالا. فيقول الله عز وجل الله للسؤال اذهب فادخل الجنة هيد جنة قبيلان. فيأتيها سمتات جنة ساي فيخيل لسو يمسلبتها إليه أنها ملأة السوا ملتا يتايوال. فيرجع يملسل فيقول ربي وجدتها ملأة ملونو قاقينيوات جنة ملونو يتقبالوا. فيقول الله عز وجل له اذهب فادخل الجنة هي جنة قبيلان. فيأتيها أهون ميمتان فيخيل إليه أنها ملأة السوا ملتا يتايوال يمسلبتها يملاتي مسلوال. أهون ميملسال يا ربي ملونا قاقينيوات إلال. فيقول الله عز وجل له اذهب هيد قبا فادخل الجنة أنت الجنة قبيلان. فإن لك مثل الدنيا وعشرة أمثالها. لانت يا دنيا 10 أمثال الله يلوال.
أو إن لك مثل 10 أمثال الدنيا فيقول يزي ጊዜ ምን ይላል أتسخر بي ጌታዬ በኔ ታላግጥብኛለህ أو تضحك بي በኔ ትስቃለህ وأنت الملك أنت የንጉሶች ሁሉ ንጉስ ነህ እኔ ላይ ታላግጣለህ ይላል ምን ይላል حديث يارو فلقد رأيت رسول الله صلى الله عليه وسلم عبد الله بن مسعود من يلالو برغتم نبيون تملكتكواچو ان حديث ሲነግሩን ضحك حتى بدت نواجذه ይሄ ግንጣጤ ጥርሳቸው እስኪታይ ይስቁ ነበር ይሄን حديث ሲነግሩን ይሄ አላህ ባሪያ ሲናገር ጌታዬ በኔ ታላግጣለህ በኔ ታሾፋለህ ሲል ነብዩ እየሳቁ ይነግሩን ነበር ከዛ ምን አሉ ذلك ادنى اهل الجنه منزلا ይሄ የጀነት ሰዎች የመጨረሻው ደረጃ ነው ያ አላህ ታዳ ትልቁን ደረጃ አላህ ይለገሰው ፊርዳውስን አላህ ይለገሰው ጀነቱስ 100 ደረጃ አለ ከአንዱ ደረጃ ወደ አንዱ ደረጃ የሰማይና የምድር ልዩነት አለ ግን የሚገርማችሁ እታች የተሰጠው ጀነት እንደኔ የተሰጠው ማንንም የለም ብሎ ነው ማንንም የለም በቃ እኔ ነኝ ሀብታም ብሎ ያስባል ዱንያስ ዛሬውን ነገር ቢኖርም እላይኛው ነው ያጣ እኔ ባዶ ነው ሁለት ህንጻ ቢኖርም 3-4 ያለውን ይመለከታል እዛ ላይ ለመድረስ ነው ጀነት ውስጥስ ይሄ በቃ እንደኔ የተሰጠው ማንንም የለም ብሎ ነው የሚያስበው ሱብሃንአላህ አላህ ይወፍቀን ጀነት ውስጥ ትንሿ መጠቃቀሚያ እቺ ቀስት ወርወር ያለች አይደል ቀስት ምታከል ቦታ ነብዩ ሲናገሩ እንዲያሉ لقاب قوس احدكم من الجنه ጀነት ውስጥ ቦታ እኮ ነው ያችን ምታከል ቦታ ወይም ያችን ምታከል እቃ የቀስት ቀስት አሉ خير مما تطلع عليه الشمس وتغرب ዱንያና ዱንያ ከያዘችው ፀሐይ ወጣ እስክትገባ ዱንያ ከያዘችው ነገር ባጠቃላይ ያቺ በላጭ ናት እንደ ምሳሌ የሆነች ክፍለ ሀገር ላይ 1000 ወይም 10000 ሄክታር መሬት ይሰጣል ቢባልና እዚህ በኃይለኛ ቦሌ የሚባል ቦታ ላይ ኃይለኛ ገበያ ማከለ 200 ካሬ ቢባል የቱ ነው የሚመርጠው ፍላገሩን ይመርጣል 200 ነው 200 ነው አይደል ምክንያቱም እዛ ምንም እዚህ ግን የገበያ ቦታ ነው ለታስባለህ ልክ እንደዚህ ጀነት ውስጥ አንዷ ትንሿ መጠቃቀሚያ ዱንያና ዱንያ ከያዘው ነገር ባጠቃላይ በላጭ ናት hatta እንደውም በሌላ ሲናገሩ የጀነት ሴት ሻሻው አለ አይደል ሻሽ የምትባለው እሷ ዱንያና ዱንያን ከያዘው ባጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ከዱንያ ጋር ምንም የሚነጻጸር ነገር የለም ጀነት ውስጥ ጭንቀት የለም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም አቢ ሰይድ وابا هريره باستلالت حديث اذا دخل اهل الجنه جنه የጀነት ሰዎች ጀነት የገቡ ጊዜ وينادي مناد ተጣሪ ይጣራል ምን ይያለ ان لكم لنانت ان تحيوا فلا تموتوا ابدا ሁሌ ሕያው ናችሁ ሞት የሚባል አይነካችሁ አትሞቱም ይላል ዱንያስ የሆነ ሀብት ያጓጓና ሞት መጥቶ ይነጥቀኛል እሞታለሁ ትሰጋለህ አኺራስ ጀነት ውስጥ موت ميبال يلم يلال إن لكم لنانت أن تصحوا فلا تسقموا أبدا وليت إنني ناتشو بشتا ميبال حمم ميبال يلباتشو وإن لكم لنانت كوالا أن تشبوا فلا تهرموا هولي واتاتناتشو فلا تهرموا أبدا ما تشم أتارجم ارجنا ميبال نقر يلم من مرجت ميبال يلم حمم يلم موت يلم وإن لكم أن تنعموا فلا تبأس ابدا ሁሌ በጸጋ በቅንጦት ላይ በድሎት ላይ ናችሁ ችግር የሚባል የለም መከራ ተአብ የሚባል የለም እንደውም የጀነት ሰዎች ይጠራሉ እናንተ የጀነት ሰዎች ወይ ስሙ ይባላሉ የጀሃነም ሰዎችም ስሙ ይባላሉ ዩታ ቢልሞት ፊ ሱረቲ ከብሽ ልክ እንደ አንድ ሙክት በግ ሞት በሱ ምስል ይመጣል በበግ ምስል ይመጣል فيقوف بين الجنه والنار በጀነትና በጀሃነም ማከል ያቆሙታል ثم يذبح ከዛ ይታረዳል ማን ነው የሚታረደው ሞት እኮ ነው የሚታረደው በምን ምስል መጥቷል በበግ ምስል መጥቷል ثم يقال يا اهل الجنه እናንተ የጀነት ሰዎች ወይ ሁሌ ለናንተ ዘውታሪ ኑሮ ነው ሞት የሚባል የለም እናንተም የጀሃነም ሰዎች ሁሌ ስቃይ ነው ሞት የሚባል የለም ከጀሃነም አላህ ይጠብቀን ጀነት ውስጥ ምን የለም ሞት የሚባል የለም ሞት ራሱ ይታረዳል እዚህ ሲያሳድደን የነበረ ሞት ይታረዳል አላህ ይጠብቀን ጀሃነም ውስጥ የሚቀጥለው ፕሮግራም ላይ የሚቀጥለው ሳምንት እናያለን ሰው ሞት ይመኛል እዚህ ሲሸሸ የነበረው ነገር ግን ሞት የሚባል እዛ የለም የጀነት ሰዎች
ምቀኝነት የለባችሁ ማላልኳችሁ ጁማ ሱቅ የገበያ ቦታ አለ መሰባሰቢያ إن في الجنة سوقا جنة السوق الله النبي صلى الله عليه وسلم يأتونها كل جمعة كلهم بيسامن جمعة يسبسبالو فتهاب ريح الشمال فتحثو في وجوههم وثيابهم كاستسمين بكل نفاس يمتال ፊታቸውን ልብሳቸውን ያገኛቸዋል فيزداد حسنا የዚህ ጊዜ ውበትን ይጨምራሉ وجمالا ቁንጅናን فيرجعون الى اهلهم ከሱቅ ወደ ቤተሰቦቻቸው ሲመለሱ ምን ይላሉ وقد ازدادوا حسنا እነዚህ ሰዎች ውበታቸው ጨምረዋል وجمالا فيقول لهم اهلهم ቤተሰቦቻቸው ለነሱ ይሏቸዋል والله بالله ይሁንብን لقد ازددتم حسنا وجمالا አረ ውበት ቁንጅና ጨመራችሁ ይሏቸዋል እንጂ ገበያ ደርሰህ ስመጣ እንዴ ጠውል ገመታ ይደርሰን የመጣው አይደል ዱንያ ምን መስለመጣ ተባለ የለም እንዴ የለም ጀነት ውስጥ ውበት ጨመራችሁ ምን አላችሁ ሲሏቸው فيقولون እነዚህም ገበያ ደርሰው የመጡት وانتم والله እናንተም በአላህ ይሁንብን لقد ازددتم بعدنا حسنا وجمالا رواه مسلم ከኛ በኋላ ውበት እንደዚሁም ደግሞ ቁንጅናን ጨምራችኋል ይላችኋል ያ ረብ አላህ የጀነት ሰዎች ጀነት ከገቡ በኋላ ጥያቄ ጠይቃቸዋል አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ ኢማም ሙስሊም ቡኻሪ ተስማምተው በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ان الله عز وجل يقول الله እንዲህ ይላል يوم القيامه لاهل الجنه جنة اسمها ለጀነት ሰዎች يا اهل الجنه እናንተ የጀነት ሰዎች فيقولون لبيك ربنا وسعديك والخير في يدك فيقول هل رضيتم ودداتوا يسطواچون ጸጋ ይላቸዋል فيقولون እነሱም ይላሉ وما لنا لا نرضى يا ربنا ጌታችን እኛ ላንወድ ምናለን እንዴት አንወድም وقد عطيتنا ما لم تعطي احدا من خلقك ይላል ከፍጡራን ለማንም ያልሰጠውን ሰተን ስታበቃ እንዴት አንወድም فيقول الله ይላቸዋል الا اعطيكم افضل من ذلك ከዚህ የተሻለ ልስጣችሁ እንዴ ይላቸዋል فيقولون واي شيء افضل من ذلك ጌታችን ወይ ከዚህ ሲበለጠ ምን አለ ይላል فيقول الله ይላቸዋል احل عليكم رضواني فلا اسخط عليكم بعده ابدا ለናንተ ውዴታዬን ሁሌ ፈቅጃለሁ ሁሌ ወዳችኋል በእናንተ ላይ መቼም አልቆጣም ይላቸዋል ትልቁ ስጦታ ሌላው ትልቁ ስጦታ ምንድነው ታውቃላችሁ ጀነት ውስጥ አላህ Subhanahu Wa Ta'ala መመልከት ነው አላህ ይወፍቀን وجوه يومئذ ناظرة إلى ربها ناظرة ፊቶች ያን ቀን ያበራሉ ወደ ጌታቸውም ሲመለከቱ አለ አላህ إذا دخل أهل الجنة الجنة የጀነት ሰዎች ጀነት የገቡ ጊዜ يقول الله تبارك وتعالى تريدون شيئا أزيدكم የሆነች ነገር መጨመርላችሁን ትፈልጋላችሁ ይላችኋል فيقولون የዚህ ጊዜ ምን ይላሉ ألم تبيض وجوهنا ፊታችንን አላበራልህንም ألم تدخل الجنة ጀነት አላስገባህንም وتنجنا من النار ከጀሃነም እሳት ነፃ አላልከንም ከዚህ በላይ ምን አለ فيكشف الحجاب الله حجابን ግርዶን ይከፍቷል فما اعطوا شيئا ምንም ነገር አልተሰጡም احب اليهم እነሱ ዘንድ ይበልጥ ተወዳጅ ሆነ من النظر الى ربهم ወደ ጌታቸው መመልከት የበለጠ ትልቁ የጀነት ስጦታ አላህን መመልከት ነው ለምን ከሃዲያን አላህን አይመለከቱም ሙናፊቆች አላህን አይመለከቱም ይጋርዳሉ ጀነት የገቡትስ ትልቁ ስጦታ አላህን መመልከት ነው ነአም እንደ አህለ ሱና ወልጀማ አላህ ይታያል የት ጀነት ውስጥ የጀነት ሰዎች ያዩታል ቁርአኑ ማረጋገጠ وجوه يومئذ ناظرة إلى ربها ناظرة ፊቶች ያን ቀን ያበራሉ ወደ ጌታቸው ሲመለከቱ ስለዚህ ማን ነው ታዲያ ጀነት የሚገባው ለማን ከተባለ የመጀመሪያው በተውሂዳችን በላኢላሃ ኢላላህችን ቀጥ ማለት ሽርክ ሳናጋራ በአላህ መንገድ ላይ ቀጥ ማለት አላህ ቁርአን ላይ ሲናገር ሱረቱ ፉሲላት ላይ እንደዚህ አለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة
ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን ሚን ገፉር ረሂም። ኢነ ለዚነ ቃሉ እነዚያ ያሉ ረቡና አላህ ጌታችን አላህ ነው ያሉና ثم استقاموا ከዛ ቀጥ ያሉ ወደዚህ ያላሉ አላህን በመገዛት ቀጥ ያሉ ጠንቋ ቤት ያለዱ ሽርክ ቀብር አምልኮ ያለዱ አላህን በብቸኝነት ያመኑ የተገዙ ተተነዘሉ عليهم الملائكة በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ ሞትህ ሞት ሲመጣባቸው። ልክ አንተ ሞት ሲመጣ ሩህ ሊወጣ ሲል መላእክቶች ይወርዳሉ። አላ ተኻፉ አትፍሩ፣ የምትሄዱበት ቦታ ጀነት ነው የተዘጋጀው። ወላ ተሕዘኑ እንደዚሁ አትዘኑ፣ ትታችሁት ለምትሄዱት ቤተሰባችሁ ንብረታችሁ አትዘኑ ይሏቸዋል። አላ ተኻፉ ወላ ተሕዘኑ ወአብሽሩ ተበሰሩ ቢልጀነት ለቲ ኩንቱም ቱዓዱን ያ የተስፋ ቃል ሲገባላችሁ በነበረው ጀነት ለእናንተ ተበሰሩ። ነህኑ አውልያኡኩም ፊል ሐያቲ ዱንያ እኛ በቅርቢቱ ዓለም ለእናንተ ወዳጆች ነበርን። ወፊል አኺራ በአኺራም ወዳጆች ነን ይላሉ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ ነፍሶች በአጠቃላይ የምትፈልገው አለ። ነፍስ የሚፈልገው በአጠቃላይ አለ። ወለኩም ፊሃ ማ ተደዑን ነፍሶች የምትፈልገው አለ። ሐጂ ወሊ ረሕመቱላሂ ዐለይህ አንዱ ጥያቄ ጠየቃቸው። ነፍስ የሚፈልገው አለ? አዎ። እኔ ታዲያ ሲጋራ እፈልጋለሁ አላቸው። ሲጋራ ልታገኝ ትችላለህ፣ ግን የምትለኩሰው ጀሃነም ወርደህ ነው አሉት። ቅራቅንቦ ነገር አይደለም። መልካም ነገሮች በአጠቃላይ ጀነት ውስጥ ይገኛሉ። ምን አይነት ነው መስተንግዶ ከተባለ ኑዙለን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ሆነው ከአላህ በኩል የሆነ መስተንግዶ ሲሆን መስተንግዶው ማን ነው? አላህ የሚያዘጋጀው። አስተናጋጆቹን ስታይ ትደሰትባቸዋለህ። ዱንያ ላይ ካፌ ገብተህ የሆነ ቦታ ሲቆይብህ ትበሳጫለህ። ምን ትላለህ? እዛስ የለም። አስተናጋጁን ስታይ ትደሰታለህ፣ እነሱም ባንተ ይደሰታሉ። ምግብ ስትፈልገው ወዲያው ከች ይላል። ወዲያው ስታስበው እኮ ነው ይገኛል። እንደዚህ ወዲያው ስታስበው ሱብሃንአላህ። ይሄ የት ነው ያለው? ጀነት ውስጥ ጭቅጭቅ የለም፣ ጸብ የለም፣ ንዝንዝ የለም፣ እርጅና የሚባል የለም። እህቶቻችንን እናቶቻችንን ሚስቶቻችንን የሚያስቸግሩ የወር አበባ የሚባል የለም ጀነት ውስጥ። ያ አላህ ሁሌ ደስታ ሁሌ ሳቅ ነው። አላህ ይወፍቀን። ታዲያ የጀነት አይናፍቅም? ዛሬ ዱንያ ላይ ስንት ነገር ሰው ናፍቆ እኮ ገደል ይገባላ። አላህ ለደጋግ ባሪያዎች አዘጋጅቻለሁ። ስለዚህ ይህን ጀነት ለማግኘት እኛ ትንሽ እንልፋስት፣ ትንሽ እንስራ። በሰላታችን ላይ ጠንካራ እንሆን፣ በኢባዳችን ላይ ጠንካራ እንሆን። እነዛ ሰሃቦች ጀነትን ከመናፈቃቸው የተነሳ ጀነት ተመስክሮላቸው ሌላ የጀነት ስራ ይሰሩ ነበር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የሞተን የሸኘው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመ የጠየቀው አሉ። አቡበከር አሁንም እኔ አሉ። ዛሬ ማን ነው ሰደቃ የሰጠው? አቡበከር አሁንም እኔ አሉ። ዛሬ ማን ነው ጾመኛ የሆነው አሉ። እኔ አሉ አቡበከር። እነዚህ አራት ነገሮች በአንድ ሰው ላይ አይሰባሰቡም ጀነት ይገባ ቢሆን እንጂ አሉ ሰለላሁ ዐለይሂ ወሰለም። አቡበከር ዱንያ ላይ ጀነት የተመሰከረላቸው ሰሃባ ናቸው። እንደዛ ሆኖ የጀነት ናፍቆት ጀነትን በጣም ይናፍቃል። ስለዚህ እቺን ውድና ተናፋቂ የሆነችዋን ጀነት ለማግኘት እኛ ላይ የተወሰነ ስራ ይጠበቅብናል። ትንሽ ስራ እንስራ። ትንሽ አላህ ከኛ ትንሽ ነው ገለባል። እሱም በብቸኝነት መገዛት። መብቴን ለማንም አትስጡብኝ፣ እኔም ብቻ ለምኑኝ፣ በእኔ ብቻ ተመኩ፣ በእኔ ብቻ ተረዱ። ይሄ ነው አላህ ያለው። ለእኔ ብቻ እረዱ፣ ለቀብር ለምን አትበሉ ነው። ስለዚህ ይህንን ጀነት ለማግኘት ዱንያ ላይ የታዘዝንባቸውን ነቢዩ ዓለይሂ ሰላቱ ወሰላም አደራ ብለውን ቤዱት ነገር አደራቸውን መጠበቅ። የነቢዩ አደራ ምንድን ነው? አንደኛ አላህ ኪታብ ነው፣ አጥብቃችሁ ያዙ። የኔ ሱና ብለዋል፣ አጥብቃችሁ ያዙ ብለውናል። ይሄን ከያዛችሁ መቼም ጥመት የለም። ሌላ አደራቸው ሊሞቱ ሲሉ አደራ ያሉት አሰላ ወማ መለከት አይማኑኩም። አደራችሁን የሰላትን ነገር ከውስጦቻችሁ ከናንተ ስራ የምታስተዳድሯቸውን አደራ አሉ። የነብዩን አደራ እንያዝ፣ የእሳቸውን አደራ እንብላ። ለምን? ጀነት ከነብዩ ጎረቤት ለመሆን። አንዱ ሰሃባ አላቸው ዱንያ ላይ ነገር ውለታ ዋለላቸውና ምን ልስጥህ? ጠይቀኝ፣ የሆነ ነገር ላድርግልህ አሉት። እኔ ዱንያ ጣጣ የለብኝም፣ እሱን አይደለም እፈልገው እና ጀነቱ የእርሱ ጎረቤት መሆን እፈልጋለሁ። ነብዩ እሺ ሰጥቻለሁ፣ ተይዤልሃለሁ አላሉትም። አደብ አላ ጀነት የሚሰጠው ማን ነው?
አላህ ግን ምን አሉት ሰላት በማብዛት እገዘኝ እኔም ዱዓ አደርጋለሁ ሰላት በማብዛት እገዘኝ ሰላት አብዛ አዛን ሲደረግ ለአዛኑ መልስ ስጥ አዛን ማለት ምንድነው ሸይጣንን የሚያባርር ነው አይደል ሸይጣን የሆነ ሰው አዛን አይስማማው ይሄን ወቁ አዛን አይስማማው አዛን ሸይጣንን ያባራል አዛን ሲሰማ ሸይጣን የአዛኑ ድምጽ እስከሚጠፋ ሰዓት ወይም የማይሰማበት ደረጃ ድረስ ይርቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሀያ አለ ሶላህ ኑ ወደ ሰላት ሀያ አለ الفلاح ኑ ወደ መድህን ሲል ሙአዚኑ አው እሺ ለጥሪው ልስጥ መልስ ልስጥ ብለ ና የት ነው ያለው የጀነት መሰብሰቢያ ውስጥ ነው ወደ ጀነት መንደርደሪያ ውስጥ ነው የአላህ ስለ አላህ ምንነት የሚነገርበት ነው እሱን የምንገዛበት ቦታ ነውና ለዚህ ጥሪና እንስት የነብዩ አደራ ነው ሰላት ከምንም በላይ ሰላታችንን አጥብቀን እንያዝ ጀነት ለምን ነገው መልቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው ሰላት ከተበላሸ ሁሉም ይበላሻል አሉ ሰላት ከተስተካከለች ሁሉም ይስተካከላል ስለዚህ አንድ ያለን ትልቁ ሀብታችን ዑዝር የሚባል የሌለው ሰላት ነው የሰላቱ ዙር ሁለት ነው የተኛ ሰው ሲነቃ ይስገድ የረሳ ሰው ሲያስታውስ ይስገድ ጂሃር ላይ ኮንክስ ሰላቱል ኸውፍ ይፍራቻ ሰላት ተብሎ ሁለት ረካ ተደርጎ አንዱ ቡድን ሲጠብቅ ከጠላቱ ጋር ሲዋጋ ጦር ይዞ ሲጠብቅ ሌላኛው እንዲሰግድ ተብሎ ከታዘዘ በአላህ ጤነኛውንክ ሰላሚውንክ በአካባቢው መስጊድ ያለ እንዴት ከሰላት ይርቃል ይገባል ስለዚህ አዛን ሲባል ለሰላት ጥሪ አዛን ይሄ ዲኮር ምናምን እኮ አይደለም የአላህ ባሪዎች የሚጠሩበት ነው የአላህ ጠላቶች ሸይጣኖች ደግሞ የሚበረግጉበት ነው አዛን ማለት ስለዚህ ለአዛን ጥሪ እንስት ጀነትን ለማግኘት ስራ ላይ እንገኝ በሚቀጥለው ፕሮግራም አላህ ካለ ደግሞ ጀሃነም 70,000 መያዣ አላት አንዷን መያዣ 70,000 መላእክቶች ይጎትቷታል ምንድናት እሷ ምንድነው ጀሃነም እንዴት የሚገባውስ ማን ነው አላህ ካለ በሚቀጥለው ፕሮግራም እናያለን የዛሬውን ፕሮግራሜን በዚያ ያጠናቅቃለሁ እዚህ ቤት እንደሰበሰበን ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን አላህ ለጀነት ካጫቸው ባሮች መካከል አላህ ያድርገን ጀነትን አላህ ይለግሰን ጀነትን በቀን 3 የለመነ ያ ረብ አስገባው ብላ ትጠይቃለች ተብሏል ያ አላህ አላህን በየጊዜው ጀነትን ጠይቀን ለምነ ጀነት ያ ረብ አስገባው ካለችላቸው ባሮች መካከል አላህ ያድርገን ከጀሃነም እሳት አላህ ይጠብቀን የጀነትን ጸጋ የምናገኝ አላህ ያድርገን እዚህ ቤት እንዲሁ ሰብስቦናል በዱንያ ላይ ሐጅ ላይ አላህ ይሰብስበን አኺራ ላይ ጀነት ላይ አላህ ይሰብስበን የታመሙብን ቤተሰቦቻችን አላህ ያሽርልን የሞቱብንን ደግሞ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው ፍልስጤም ላይ ያሉት ወንድሞቻችን ነጃ አላህ ይበላቸው በቃቸው አላህ ይበላቸው ሰላሙን አላህ ያምጣላቸው የበላይነቱን ለነሱ አላህ ያድርገው ይህ ወር የድል ወር ነው ያ አላህ ድሉን አላህ ለነሱ ያድርገው እኛም በዒባዳ ድል የምናደርግ አላህ ያድርገን አላህ Subhanahu Wa Ta'ala ፍልስጤም ያሉትን ወንድሞቻችን ባረመኔዎች በይሁዶች ላይ የበላይነቱን አላህ ይስጣቸው በእነዚህ ይሁዶች ላይ ደግሞ የቅጣት አለንጋውን በእነሱ ላይ አላህ ያድርግ اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ونعوذ بك من سخطك والنار ونعوذ بك من سخطك والنار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته الله أكبر الله